የፍቅር ህይወታችንን ወይም የገባንበትን የፍቅር ግንኙነት ጣዕም እንዲኖረው ከሚያደርጉ ቅመም ከሆኑ ስሜቶች ውስጥ አንዱ ናፍቆት ነው። ስለዚህ የምትወጂውን ልጅ ወይም ፍቅረኛሽን አብረሹ ግንኙነት ውስጥ ያለሽውን ባለቤትሽም ሊሆን ይችላል እንዴት አድርገሽ ነው እንዲናፍቅሽ ማድረግ የምትችይው የሚለውን ነው በዛሬ ቪዲዮአችን ላይ የምናወራው። እነዚህን ለመተግበር ስታስቢ ወይም እነዚህን የማድረግ ልምድ ከሌለሽ ለማድረግ ስትወስኚ የሚመጣብሽን ስሜት እንዳትፈሪው። ይሄንን ካደረግኩኝ እንደዚህ ቢሆንስ፣ ለምሳሌ እነዚህን ከፈጽሞ ቢኮራብኝስ፣ ይበልጥ ችላ ቢለኝስ፣ በጣም እንደምወደው ቢሰማውስ ልትይ ትችያለሽ። በሌላኛው ገኖ እነዚህን ካደረግኩ ደግሞ ምናልባት ቢርቀኝስ የባሰ ብዙ አይነት የኛ ራሳችንን በሐሳባችን ወይም ኦቨርቲንክ እያደረግን እንዳንጎዳ የሚያደርገን ትልቁ ምክንያት የሰዎችን ማንነት ስፔሻሊ ደግሞ የወንዶችን ስነ ልቦና በደንብ አጥንቶ ቁጭ ያደረገውን ሳይኮሎጂ ነው በዛሬ ቪዲዮአችን ላይ ምነግራችሁ። የምንወደውን ሰው እንዲናፍቀን ከፈለግን መተግበር ያለብንን። ታዲያ ቆንጅት አንድን ወንድ ህይወትሽ ውስጥ ወይም እሱ ህይወት ውስጥ አንቺ ኦልሬዲ ታውቂዋለሽ ለሱ የሰጠሽውን ቦታ፣ እሱ ለአንቺ ምን ማለት እንደሆነ። በዚህ አጋጣሚ አንቺ እሱ ህይወት ውስጥ ማነሽ፣ ምንድነሽ፣ ምን አይነት ቦታ አለሽ የሚለውንም በግልጽ መመለስ ትችይበታለሽ። ፍርሃት እንዳይሰማሽ ባይዘዌ ማለት ነው። የትኛውንም የፍቅር ግንኙነት ላይ ለፈተናነት አይደለም ይሄንን እያቀረብሽ ያለሽው። ነገር ግን ከሱ ጋር ያለሽን ግንኙነት ወይም ፍቅርሽን ለሱ ለማሳየት ይበልጥ በመሃላችሁ ያለውን ግንኙነት ጣዕም እንዲኖረው ለማድረግ ስታደርጊ ምናልባት እሱ ቦታ ላይ ወይም እሱ ልብ ላይ እሱ ህይወት ውስጥ ምን አይነት ስፍራ አለኝ የሚለውንም በግልጽ እንድትመልሺ እጅግ በጣም የሚጠቅሙሽን ወሳኝ ነገሮች ነው የምነግራችሁ። ሁሌ እንደምላችሁ መስማት ጥቅም የለውም። ትፈልጊያለሽ እንዲናፍቅሽ፣ ነገር ግን ማድረግ ያለብሽ ነገሮች ላይ የምትሰንፊ ከሆነ የምትፈልጊውን አታገኝም። የዛን ያክል ቀላል ነው ሁሉም ነገር። ስለዚህ በጣም እንዲናፍቀኝ ፈልጋለሁ፣ እሱ ህይወት ውስጥ ያለኝን ቦታ ማወቅ ፈልጋለሁ፣ እንደናፈቀኝም እንዲያሳየኝ ፈልጋለሁ ካልሽ ከኔ ከትሽ ጋር እዚህ ቪዲዮ መጨረሻ ድረስ ቆይ፣ ተግብሪው። ለውጡን ራስሽ መተሽ ትመሰክሪያለሽ። ሃይ እንዴት ናችሁ? ለማታውቁኝ ወዴት ነው የምባለው? እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የለውን ምልክቷን መጫን እንዳይረሳ። ለሌሎች ዩቲዩብ ወዶ እንዲያደርስልን ሀሳብ አስተያየታችሁንም እንደዛው ማስቀመጥ። አብራችሁኝ ቆዩ። አንደኛው ወንድ ልጅን እጅግ በጣም በቀላሉ እንዲናፍቅሽ ማድረግ የምትችይው እንዲሰማው በምታደርጊው ስሜቶች ናቸው። እነዛ ስሜቶች ባይዘዌ መናፈቅ አንዱ አካል ሊሆን ይችላል። ከዛም በላይ ለአንቺ ስሜት እንዲጠነቀቅ ታረጊዋለሽ። አንቺ እንዲሰማሽ የሚፈልጋቸው ስሜቶች ልዩ እንደሆንሽ፣ ትልቅ ቦታ ህይወት ውስጥ የሰጠሽ የሚያፈቅራት ሴት እንደሆነ እንዲሰማው የማድረግ አቅም አላቸው። ታዲያ እንዲሰማው የምታደርጊው ስሜት በአንቺ ፐርሰፕሽን አይደለም። እኛ ሴቶችና እነሱ ወንዶች ፍቅርን የምንረዳበት የምንቀበልበት ፊል የምናደርግበት ስፔሻሊ ደግሞ የምንገልጽበት ለሰዎች የምንሰጥበት መንገድ የተለያየ ነው። ስለዚህ የእሱን ቋንቋ እያወራሽለት የእነሱ ደግሞ የፍቅር ቋንቋ ሁሌ እናወራ የለ እንደምታከብሪው በማሳየት ክብርሽን የምታሳዩው ደግሞ በተገናኛችሁ ቁጥር ከማን ጋር ዋልክ፣ ምን ስታደርጓልክ፣ ድሮም እንደዚህ አይነት በቃ የሚያጣጥለውን ራሱን እንዳልወደድሽው እንዲሰማው እንዳልተቀበልሽው ከሚያደርግ ስሜት በመንጻት የኔ ጀግና ውሎክ እንዴት ነበረ? አሪፍ ነበረ። በቃ ባይሆንም ኢትስ ኦኬ። በዛ ላይ ደግሞ የሚያደርጋቸውን ሊያረጋቸው የሚፈልጋቸውን ህይወት ውስጥ ያሉ ሰዎችን ኢንሲደንቶችን እነዛን በማክበር ባትወጃቸውን በማክበር የሚወደውን በመውደድ የኔዋ እኮ የምወደውን ትወዳለች፣ ማክብረውን ታከብራለች፣ ባትወዳቸው ራሱ መጥፎ ነገር አታደርግም ብላ በቃ ስለ አንቺ ስፔሻል ስሜት እንዲሰማው ስለ ራሱ ብቻ አይደለም ስለሱ። በእርግጥ ሰዎች ስለ ራሳቸው እንዲሰማቸው የምናደርጋቸው ስሜት እጅግ በጣም የሚፈልጉት ትልቅ ቦታ የሚሰጡት ነው። ከዛ ባሻገር ደግሞ ስለ አንቺ ራሱ እንዲሰማው የምታደርጊው ስሜት አንቺን እንዲናፍቀረ ተጨቃጫቂ ሴት፣ የማታከብረው ሴት፣ ዋጋዋ ልታይ ያለችው ሴት ካለች ወጥስ ለመናፈቅ ይከብደዋል። ስለዚህ ምን ማድረግ አለብሽ ማለት ነው? ስለ ራሱ ስለ አንቺም እንዲሰማው የምታደርጊ ስሜት ላይ በብልሃት መስራት ነው። በጣም የሚፈልጉትን ነግሬሻለሁ። ለሚያወጡት ኢነርጂ ማመስገን፣ ኢንቨስት ሲያደርግልሽ ደስተኛ መሆንሽን ማሳየት። ከዛ ውጪ ማክበር፣ መቀበል የማትችውን ርቀትሽን መጠበቅ፣ መውደድ የማትችው ማክበር፣ መውደድ የምትችው መውደድ፣ ተመሳሳይ እሱ ለሰጣቸው ቦታ መስጠት መቻል፣ ባላንስ ማሰራት።
በእነዚህ ብቻ ኮንትሮል ማድረግ ትችላለሽ። በቃ ፍቅርሽ ኮንትሮል እንዲያደርገው፣ ናፍቆትሽ ኮንትሮል እንዲያደርገው፣ እያንዳንዱ ከአንቺ ጋር የሚሆነውን ጊዜ እንዲናፍቅ። ምክንያቱም ያ ጊዜ እንዲሰማው የምታደርጊው ስሜቶች በሙሉ ልዩ እንደሆነ ነው። እያንዳንዱ የፍቅር ጊዜያችሁን፣ እያንዳንዱ የጓደኝነት ጊዜያችሁን፣ እያንዳንዱ የትዳር ጊዜ ውስጥ የሚከበር ዋጋው የገባት በዛ ላይ ደግሞ የምታመሰግነው ሴት ህይወት ውስጥ እንዳለች የሚያምን ወንድ በየሰከንዱ ትናፍቂዋለሽ። ልክ እንደ ጠረንሽ፣ ልክ እንደ ፍቅርሽ ሁላ ለአንቺ ያለውን ስሜት ላይ ከሰራሽ እጅግ በጣም ነው የምትናፍቂው። ሁለተኛ ሌላ ሰዎች ትሪት በሚያደርጉት መንገድ ትሪት እንዳታደርጊው። እንዲናፍቅሽ ከፈለግሽ ማህበረሰቡ፣ ቤተሰቡ፣ ጓደኞቹ ሊሆን ይችላሉ፣ ስራ ቦታ ሊሆን ይችላል። ዋቴቨር ህይወት ውስጥ ቀን በቀን የሚፈጠሩ ሰዎች ያሉ ሰዎች አሉ። ከነሱም በተለየ መንገድ አንቺ እሱን ትሪት ማድረግ መቻል አለብሽ። አንቺ ትሪት የምታደርጊው መንገድ ተመሳሳይ እንደነሱ አንድ ፍቅረኛ እህቱ ትኖራለች። እህትነት ፍቅር አለ፣ እናቱ፣ ጓደኛው፣ የስራው ፍቅር፣ የኳስ ፍቅር፣ ዋሬቨር ሁሉም የየራሱ የሆነ ቫሊዩ፣ ክብር፣ ፍቅር አለው አይደለ? አንቺ ጋር ሲመጣ ግን ከነሱ መለየት መቻል አለበት። በቃ ብለህ መሆን መቻል አለብሽ። አንቺን እንዲናፍቅሽ ከፈለግሽ ኳስ እያየ አንቺን እንዲናፍቅሽ ይብን በጣም የሚወደው ስፍራ ከጓደኞቹ ጋር መዝናናት ሊሆን ይችላል። እዛ ቦታ እንኳን ሆኖ አንቺን እንዲያስብ እንዲናፍቅ ከፈለግሽ ከዛ በኋላ ሲያገኝሽ ያኮረፈች ፊቷን የጣለች በነሱ እንደተበለጠች ወይም ራሷን ከነሱ ጋር የምታወዳድር ራሷን ከነሱ በላይ ካላደረከኝ እያለች ሁሌ የምትነዘንዘው ሴት መሆን መቻል የለብሽም። ሁላችንም የየራሳችን ቦታ የየራሳችን ፍቅር አለን። ያ ቦታ ከተሰጠሽ ወይም ያንን ቦታ ከፈለግሽ ቆንጅት ተመሳሳይ አይነት ትሪትመንት አይፈልግም ወንድ ልጅ። አንቺ ጋር ሲመጣ ያንቺ ቦታ የፍቅር ነው። ፍቅርን ሼር የምታደርጉበት፣ አንደርስታንድ የምትደራርጉበት፣ ጆሮ የምትሰጣጡበት፣ እረፍት የምትሰጣጡበት፣ አንዱ ያንዱን ደካማ ጎን እንዲነግረው በነፃነት የሚሆንበት ስፍራ ነው። ነገር ግን በአርሰናል ደጋፊ ከሆነ አርሰናል ተሸንፎ ሲመጣ አንቺም እዚህ በፍቅር የተሸነፈች ጨቅጨቃ ሴት ሆነሽ መጠብቂው ከሆነ እህቶቹ ጋር ቤተሰቡ ጋር ሄዶ ምናልባት ጥሩ ጊዜ ባያሳልፍ ወይም ተመሳሳይ አይነት ትሪትመንት ከአንቺ ጋር አንድ አይነት ትሪትመንት እነሱም ሁሌ የሚንከባከቡት የሚጠብቁት የሚወዱት ከዛ ደግሞ እንደ እህት ውሎውን የምትመርጥለት ከንተና ጋር ለምትላል እንዴት እንደዚህ ታደርጋለህ እናቱም እንደዛ አንቺ ጋርም ሲመጣ ተመሳሳይ እዚህ ቦታ እንዴት ሄዳል እንትና ማን ነው እንደዚህ አድርግ አንተ ድሮም እንደዚህ ነህ እህት ነና እኔ ወንድሜ አንተ ድሮም ሰነፍና አንተ ልብስና አንተ እንደዚህ ማድረግ አትችልም እለዋለሁ። እንደ እህት ነው እኔ እህቱ ነኝ። እህቱ ምንም አያረገኝም። አንቺ ግን ፍቅረኛ ሆነሽ ማንነቱ እንደተቀበልሽው በቃ ጎበዝ እንደሆነ ማሻሻል እንደሚችል አንቺ ሴፍ ፕሌሱ እንደሆንሽ ሚስቅበት ሚዝናናበት ነው። ስቲል እንዳ ኢሞሽን አለሽ፣ ባውንደሪ አለሽ። ሊያስቀይምሽ ይችላል። ማፈልጊያቸው ነገሮች ሊኖር ይችላሉ። ግን መርሳት የሌለብሽ ታይሚንጋቸውን መጠበቅ ነው። እሺ ታይሚንግ መጠበቅ መቻል አለብሽ። ቃላትሽን፣ ሳውንዶችሽ፣ እያንዳንዱ እሱን ትሪት የምታደርጊበት መንገድ የእንዴት ነው? የጀግና በቃ ያንቺ የኔ የምትዩ ሰው ወደፊት የሚያገባሽ ወደፊት ቤትሽ የሚመራ የሆነ ቀን ፍቅረኛ እንኳን ፍቅረኛሽ የሚሆንን ወንድ ከፍታ ላይ የተቀመጠ ወንድ ሁሌ ልክ እንደሆነ እንዲያስብ የምታደርጊው የምትመክሪው የምትጮሂም ሊሆን ይችላል። ምናልባት አንዳንድ የምትታገይለት በድብቅ ሲሆን ሁለታችሁ ብቻ ያላችሁበት ሲሆን ለየት ባለ መንገድ ትሪት እንዳደረግሽ ይሰማ። አንቺን ያልናፈቀ ማንን ሊናፍቅ ነው? ከአንቺ ፍቅር ያልያዘው ከማ ፍቅር ሊይዘው ነው? ከአንቺ ጋር ኦብሴሽን ውስጥ ያልገባ ከማጋ ሊገባ ነው። ስለዚህ ሌሎች ህይወቱ ውስጥ ያሉ ነገሮች ሊሆን ይችላሉ፣ ሰዎች ሊሆን ይችላሉ፣ ሁኔታዎች ትሪት በሚያደርጉት መንገድ ትሪት እንዳታደርጊው መናፈቅ ከፈለግሽ በየሰከንዱ። ሶስተኛ ኳሊቲ ታይም ላይ መስራት ነው። ወይም አብረሹ የምታጠፊውን ጊዜ ኳሊቲውንና ስታንዳርዱን እንዲጠብቅ ማድረግ ነው። ወንድ ልጅን እንደ እብድ እንዲናፍቅሽ የሚያደርገው ከአንቺ ጋር የሚያሳልፈው ጊዜ እያንዳንዷ ስሜት እንዲሰጠው የሚያደርገው ያቺ ታይም ላይ ጠንቃቃ ስትሆኚ ነው። የመጀመሪያው ንጹህ ሴት በቃ ይሄ እሱ የኔ ነው፣ እንደዚህ ጠረኔን ጠበቅኩ፣ እንደዚህ ለበስኩ፣ እንደዚህ ፋሽን ተከተልኩ፣ ንጹህ እንኳን ከየትም አይሄድም የሚል አስተሳሰብ እንዳይኖርሽ። ለሱ ብለሽ ሳይሆን ለራስሽ በጣም በቃ ራሷን የምትወድ የምታከብር ጠንቃቃ ሴት አጠገቡ ስትደርሺ ባትደርሺ ራሱ ቁጭ ብሎ እየጠበቀሽ ከሆነ ጠረንሽ ይመጣበታል። በቃ ቆንጆ ሴት ራሷን የምትጠብቅ እንዳንቺ አይነት ሽቶ የተቀባች ሴት በቀን አንዴ ሊያገኝ ይችላል። አንቺን ኢሚዲየትሊ ነው የሚያስታውሰው፣ ምክንያቱም ልቡ አንቺ ጋር ነው ያለው። ራሳችን ላይ አለመስነፍ በራሱ አብረሹ የምታሳልፊውን ጊዜ ጣዕም እንዲኖረው አብረሹ በማትሆኚ ሰዓት እንዲያስታውስሽ በዛችሁ ደቂቃ እንዲደውልልሽ ቴክስት
እንዲያደርግልሽ የማድረግ አቅም አለው። አብሬው አይደለም የመገናኘት እድል የለንም የሚል ራሱ ሀሳብ ካለሽ በስልክ ስታወሩ አንድ ነገር ላይ ፎከስ አታድርጊ። አድርጊ። ከዚህ ወደዛ፣ ከዛኛው ወሬ ወደዚህኛው ወሬ የማይገባ ትርጉም ማይሰጥ ጭቅጭቅ የተሞላው ሁሌ ምክር ያለው አሊያም ደግሞ ሁሌ የራስሽን ስሜት የሚያወራ ወሬ አታውሪ። በስልክ ስታወሩ አንድ ነገር ፒክ ታረጋላችሁ። እዛ ነገር ላይ ዲቴል እንዲያወራ ማድረግ ስሜት እንደሚሰጠው ልክ እንደሆነ እየነገርሽው የወንድነት ኃይል ወይም የመሪነት ስሜት እንዲሰማው እያደረግሽው አቆየው። ምትልኪለት ፎቶ የራቆት ምናምን መሆን የለበትም። ዝንጥ ያለች ስራ ቦታ ላይ ያጠፋች አቺቭመንትሽ ምናምን ላኪለት። ጉጉት እንዲኖረው ያደርጋል። አዳምጪው። በጣም እንድታዳምጫቸው ይፈልጋሉ ወንዶች ባይዘዌ ማለት ነው። ስራ ቦታ ሊሆን ይችላል፣ ቅድም እንዳልናቸው ሌላ ቦታ ትሪት በተደረገው መንገድ ከአንቺ ጋር ሲሆን ትሪት እንዳታደርጊው ያልኩሽ። እዚች አሁን ኳሊቲ ታይምሽንም ስታንዳርዷን ከፍ ታደርጋለች። እንዲስቅ ማድረግ ሙያ ካለሽ ወይም አብራችሁ የምታሳልፉ ቤት ጊዜ ካላችሁ ቡና ማፍላት ሊሆን ይችላል፣ ቆንጆ ምግብ ኩክ ማድረግ ሊሆን ይችላል። ሞመንቱን ማሳመር መቻል አለብሽ። ሴትነትሽን መጠቀም መቻል አለብሽ። ያንን ኢነርጂሽን ካልተጠቀምሽ ለምሳሌ ተናደሽም ሊሆን ይችላል እኮ ተበሳጭተሽበትም ሊሆን ይችላል። ስሜትሽንም አልረዳሽ ብሎ ይችላል። ግን ያቺ ሞመንት የፍቅር ካደረግሻት ያቺ ታይሚንጓን ጣዕም እንዲኖራት ካደረግሽ ያችን ሰዓት ሪያክት የምታደርጊባት ሳይሆን አብራችሁ ምርጥ የፍቅር ጊዜ የምታሳልፉባት ከፍቅር ካሳለፋችሁ ፍቅር ከሰራችሁ በኋላ ከተደማመጣችሁ ጆሮ ከተሰጣጣችሁ በኋላ አትሊስት እዛ ቦታ ምን ሀፕን እንዳደረገ እንኳን ጠይቀሹ ሳይነግርሽ በፊት ቦግ ብለን እንጠብቃቸዋለን። ብስጭት ብለን ምን ሀፕን እንዳደረገ ሳናቅ ሞመንቱን ገደል እንከታለን። ከእሷ ጋር ሲሄድ ዛሬ ደግሞ ምን ልትለኝ እንገናኛለች ደግሞ ምን ታደርጊው በምን ጉዳይ ይሆን እያለ እንዲያስብ አታደርጊው። አንገናኝም እንዴ? 10 ደውሎ አመጭም እንዴ? ናፈቅሽኝ እኮ እንዲል ማድረግ የምትችይው አብረሹ በምትሆኝ ሰዓት ፍቅር ከመስጠትሽ በፊት እሱን ከማዳመጥሽ በፊት ትኩረት ለሱ ከመስጠትሽ በፊት ወይም ያችን ሞመንት ጣዕም እንዲኖራት ሚሞሪ ከመፍጠርሽ በፊት ያሳለፍሽው ደስ የሚል ጊዜ እንዴት እንደናፈቅሽው ሳትነግሪ ያናደደሽን የተበሳጨሽበትን የሆንሽውን ያጋጠመሽን እንቲ ቡንቲ የምታወሪ ከሆነ አይናፍቅም። ከአንቺ ጋር የሚያሳልፈውን ጊዜ ሞመንቷ እኮ ናት አንቺን እንዲናፍቅ የሚያደርገው። ስለዚህ ያችን ሞመንት ምን አድርጊያት? ውብ አድርጊያት እንዲናፍቅሽ ከፈለግሽ። አራተኛ ወንድ ልጅን እንዲናፍቅሽ የምታደርጊው በምትሰጪው ስፔስ ምክንያት ነው። ወይም ስፔስ ስጪው። በጣም ክሊንጊ መሆን የሆነ ኒዲ መሆን በጣም ዲፔንድ መሆን እሱ ላይ የእሱ ጥገኛ የስሜት ጥገኛ አለመሆን። ያ ማለት በሌላ ተቃራኒ ሌላ የራስሽ ህይወት ላይ የራስሽ ስራ ላይ የራስሽ ትምህርት ላይ ቤተሰቦች ላይ ጓደኞች ላይ ጊዜ ማጥፋት፣ ትኩረት ማጥፋት፣ ፍቅር ማጥፋት ከሱ ጋር ያለሽን ደግሞ ስፔስ ከሱ ጋር የምታጠፊያቸው ጊዜ ከሱ ጋር የምታወሪያቸው ለሱ የምትሰጪው የምታደርጊያቸው ነገሮች መጠን መቀነስ ነው። ስፔስ የሆነ ጋፕ። ታዲያ ይሄንን ጋፕ ወይም ይሄን ስፔስ ስትፈጥሪ እንደ በረዶ ተጋግረሽ አይደለም። ስቲል ሃት ስቲል የምትወደው የምታፈቅረው ተመሳሳይ ኢነርጂ ተመሳሳይ ትኩረት አብረው የምታጠፋው ጊዜ ላይ ጠንቃቃ የሚሰማው ስሜት ላይ የምትሰራ ሴትን ነው። ሄደሽ ድርግም ብለሽ ጥፊ አይደለም። ኢሚዲየትሊ አቴንሽኑን ሽፍት አድርጊ እያልኩሽ አይደለም። ነገር ግን ዛሬ ከጓደኞቼ ጋር ጊዜ አጥፋለሁ። እስቲ አንተ ከጓደኞቼ ጋር አጥፋ። ዛሬ ስልኬ ባትሪ ዘግቷል፣ ዛሬ ስልኬ ላይ ማጥፋት አልፈልግም። አጭር መልእክት ልከሽለት ዛሬ መጽሐፍ ላነብ ነው፣ ዛሬ እንደዚህ ላደርግ ነው፣ ዛሬ ፀጉር ቤት ነኝ አለ አይደለ? ስፔስ ፍጣሪ። አንደኛ ስላንቺ እንዲያስብ ያደርጋል። ሁለተኛ የምትሰጪው ስፔስ እስኪለምደው ድረስ እንደ እብድ ነው የሚናፍቀው። ከአንቺ ጋር ነው ማጥፋት የለመደው። ባይፈልግ ራሷ እነሱ በተፈጥሮ ጊዜ ስፔስ በጣም ነው የሚወዱት፣ የሚፈልጉት፣ የሚጠብቁት። ካላስለመድሽው ግን ጥብቅ እያልሽ ያስለመድሽው ከሆነ ስትረስ ቢኖርበትም ያችን ልክ ቅነስ ስታደርጊ ወዲያው ነው ስላንቺ ማሰብ የሚጀምረው። በጣም ነው የምትናፍቂው። ነገር ግን የሆነ እንደጠላሽው አይነት እንደደበርሽው ወይም ቀዝቃዛ ወይ ሌላ እንደወደድሽ አይነት ስሜት እስኪሰማው አይደለም። ጠዋት ቴክስት ካስለመድሽው እሱ እንዳይቀር መስት ነው። ደህና አደርሽ፣ መልካም ቀን፣ ማታ እንገናኝ፣ ዛሬ እንደዚህ ያደርጋለሁ። ሁሌም ዛሬ ማታ ላይ የምታወሩ ከሆነ የሆነች ስፔስ ስጪው ብቻ። ግን እንዳልኳቸው የመቀዝቀዝ እንደደበረሽ ወይም ሆን ብለሽ የምታደርጊው መሆን የለበትም። አሁን የበሰለች ላይፍ ላይ ፎከስ ማድረግ ቁም ነገር እንዲያስብ ኢንከሬጅ የምታደርገው እሱም ለጓደኞቹ ለሚወዳቸው ነገሮች ጊዜ እንዲሰጥ ቦታ እንዲሰጥ እንደዚህ አይነት ነገር መልመድ እንዳለባችሁ አይነት የሚለው ምን ሆነሽ ነው ብሎ ራሱ ቢጠይቅሽ ኧረ እኔ ምንም አልሆንኩም ስቲል አም ኦን ዮርስ። ነገር ግን
ምን ችግር አለ? ቅር ካለህ እመጣለሁ፣ ግን እንደዚህ አይነት ቦታ ማሳለፍ ፈልጋለሁ፣ እንገናኝ፣ እንደዚህ እናድርግ ምናምን ሲልሽ አንዳንዴ ኖ አይ ዛሬ አልችልም፣ እንደዚህ ቦታ እንሂድ። አንዳንዴ ደግሞ ከተገናኛችሁም በኋላ የተወሰነ የፍቅር ጊዜ ካሳለፍች ኳሊቲ ታይምሽን ከሰጠሽው በኋላ በጣም ረጅም ሰዓት አሁን በፊት መለያየት ማንፈልገው እኛ ነን ባይዘው አብረን ሽንቆይ ምናምን ከሆነ አሁን የምሄድበት ቦታ አለ። ታዲያ የምትሄጅበትን ቦታ የማይረባ ሰበብ እንዳሰጭው ግልጽ፣ እውነተኛና ትክክለኛ ፋሚሊ፣ ስራ፣ ዋሬቨር ወይም ሌላ የራስሽ የግል የምታደርጊው ነገር ቁጭ አድርገሽ ነው። እነዛ ነገሮች አንቺን እንዲናፍቅሽ እየበሰልሽ እንደሆነ ለራስሽ ሞር ትኩረት እየሰጠሽ አዲስ ነገር እየፈለግሽ እንዳለሽ። ታዲያ ደግሞ ሁሌም አዲስ ነገር ካለኛ ጋር ጣዕም አለን። ኢንዲፔንደንት ስንሆን ጣዕም አለን። ሁሌም ላይፋችንን ለመቀየር ወይም የምናሳድደው ሌላ ምንኮራበት ነገር ሲኖረን ሁሌም የምንወደድ የምናፈቅ የምንጥም ሴቶች እንሆናለን። ያንን ነው ማስተዋል ያለብሽ እንጂ ይተወኛል፣ ይርቀኛል፣ ይሸሸኛል፣ እንዲህ ካደረግኩ እንዲበርስ እንዳቲ ስቲል ሃት ስቲል የምትፈልገው ስቲል አንድ አይነት ኢነርጂ፣ ነገር ግን ስፔስ መስጠት ከነበረሽ ላይ የተወሰነ ቀንሰሽ እንዲናፍቅሽ አርጊው። እችን ቀነሰች እችን ተወሽ ብሎ ከተዋሽ ተገላገልሹ፣ አያስፈልግሽም ነበረ። አምስተኛው ወንድ ልጅን እንዲናፍቅሽ ማድረግ የምትችይው አንድን ወንድ ወይም የሆነን ግለሰብ ኢቭን ጓደኞቻችንን ሊሆን ይችላል እንዲናፍቁን የሚያደርጉትን ነገሮች በሙሉ ባለማድረግ ነው። ለምሳሌ ሁሌም አቬሌብል የምትሆኚ ከሆነ ምንም ሚስጥር የሚባል ነገር ከሌለሽ፣ የራስሽ የሆነ ላይፍ ከሌለሽ፣ እስካሁን ያነሳዋቸውን ስለራሱ እንዲሰማው የምታደርግ ስሜት ጥሩ ካልሆነ፣ አብሮሽ የሚያጠፋው ጊዜ ወይም ኳሊቲ ታይም ስታንዳርድ ኳሊቲ ከሌለው፣ ሁሌ ጭቅጭቅ ውካታ ካለው፣ ደካማ ጎኑን የማይነግራት ሴት ከሆንሽ፣ እስካሁን ያነሷቸውን ስህተቶች ከፍቅርሽ የተነሳ የሚደረጉ ከሆነ የሚሆኑ ከሆነ ወይም ክሊንጊ ከሆንሽ አንቺን መናፈቅ በጣም ነው የሚከብደው። ስለዚህ እስካሁን ያነሳዋቸውን ነገሮች አፕ ላይ የምታደርግን ሴት ወንድ ልጅ መናፈቁ ማይቀር ነው። እንዳይናፍቅሽ ከሚያደርጉት ውስጥ በዋነኝነት ንገሪኝ ብትይኝ፣ ለምሳሌ ሁሌ መገናኘት፣ ሁሌ አንድ አይነት ነገር ማውራት፣ ሁሌ በአንድ አይነት ነገር መጣላት፣ ምንም አዲስ ነገር ህይወትሽ ውስጥ አለመኖር፣ እሱን ሰፕራይዝ አለማድረግ፣ አዲስ ነገር ስላንቺ ለማወቅ ሊሆን ይችላል። ስላሳለፍሽው ውሎ አቺቭ ስላደረግሽው ነገር ቢጠይቅሽ የሆነ ጣዕም የሌለው ላይፍ አንቺን ራሱ የደበረሽ ሁሌ የምታወሪው ራሱ ስለራስሽ ኔጋቲቭ አንድ አይነት ነው። እባክህ ምን አዲስ ነገር ሊኖራል ብለህ ትጠይቀኛለህ። ዛሬም ከእነንትና ጋር ተጣላው፣ ዛሬም እንደዚህ አይነት ደባሪ ሁሌ ኔጋቲቭ፣ ሁሌ ማማረር አይነት ወሬ የምታወሪ ከሆነ እንዴት ሊናፍቅሽ ይችላል? አንደኛ የምታመሰግን ሴት ህይወት ውስጥ በመኖሩ በራሱ ደስተኛ ሊሆን ይችላል። ከሷ ልማር ብሎ አላስፈላጊ ነገሮች ራሱ ሲያጋጥሙት ቀን በቀን አንቺን እንዲያስብ ያደርጋል። አብረሽው ሆነሽ ያጠፋሻቸው ጊዜያቶች በይዘው ሰዎች ደስተኛ ሲሆኑ ብቻ አይደለም፣ ሲከፋቸው ብቻ አይደለም፣ በእያንዳንዱ በየደቂቃ ውስጥ በላይፋቸው ሞመንት ውስጥ የሚፈጠሩ ነገሮች በሙሉ የሚወዱትን ሰዎች ነው እንዲያስታውሱ የሚያደርገው። ግን እንዳያስታውስሽ የሚያደርገው በቃ ስልክ ቴክስት ራሱ ቢገባለት ወር ቢደወልበት አንቺ እንደሆንሽ ያውቀዋል። በቃ በየሰዓቱ መደወል፣ ቴክስት ላከልሽ ኢሚዲየትሊ ስራ ፈት ይመስል መመለስ ምናምን፣ በቃ ላይፍ እንደሌለሽ ማሳየት፣ ያችን ቅድም ያነሷት ስፔስ አለመስጠት፣ ጋፕ አለመፍጠር፣ ራስ ላይ ትኩረት አለማድረግ፣ ሌላ ዓላማ ህልም ላይ አለመስራት፣ እሱንም እንደዛው እሱን አለማክበር፣ አለመቀበል፣ ዋጋው እንዳይታየው ነው። አንቺ ፍቅር ውስጥ ነሽ እኮ ለሚያለ ፍቅር ውስጥ ሆነሽ ቢሆን ይችላል። ነገር ግን እንዲናፍቅሽ ዋጋሽ እንዳይታየው በየቀኑ እንዲፈልግሽ እንዲጓጓ የሆኑ ሴቶችን የሆኑ ሰዎችን ሲያገኝ ሊያስታውስሽ የሆነ ሞመንት ላይ ነገር ሲያጋጥም ላያስታውስሽ የሚችለው እነዚህን ነገሮች ማስወገድ ካልቻልሽ ነው። ስለዚህ እንደ ሴት መወደድ እንደምትፈልግ፣ መናፈቅ እንደምትፈልግ፣ ቦታ እንደሚሰጣት ሴት ከፈለግሽ ከዚህ በኋላ የምጠቅሳቸውን 4 ነገሮች መተግበር፣ እንዳይናፍቅሽ ከሚያደርጉት ነገሮች ውስጥ መራቅ በራሱ ወንድ ልጅን እንዲናፍቅሽ ያስገድዱታል። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጎ እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።